ስንት ነገር አድርጎኛል ነገር ያለው አይደል እንዴ ምን ቤት ደግሞ አይን በጫዋሽቶ ይመጣል እንዴ ደግሞ ቆይ ረጋበል ረጋበልና አውሬ ብከፋም ብለማም አባት ነኝ ሰውዬ ተቀው ልጅን ስነ ስርዓት ሰውዬ አባታችን ነን ብለን ዝም ብለናል አሁንም ቢሆን በቃ ሚጣረፊ እንዳልጠላሽ ያደረካችሁ አንተ ነሽ ልትሰራ መጣ ታንሱ አንተ ረጋበል ምንድነው ረጋበል ምንም ያደረገ አይደለም ረጋበል አንተ ምንድነው የምትሰራው ከዚህ ቤቴ ንቅንቅ አለላት ስለዚህ አሁንም ቢሆን አሁን ምን አለ መሰለህ እሷ ኮምብላ ለመስራት እየሞከረች ያለች ድብድብን ተነሳሃት አንቺ ሲጀምር መጀመሪያው ጀምሮ ሴራሽን ጠንስሰሽ እንደዚህ አባትና ልጅ እርስ በርስ እንዲቆራፈዱ ያደረግሽው አንቺ ነሽ ቆይ ስለምትሰራ ነው እያወራ ያለው እያደረግሽ ያለው ይያናል ነገር አባዬን ጠላ ነው እኮ ምንድነው ይሄ ቆይ እማዬ ነገሩ ተቃርበ ነው እማዬ ምንድነው ያደረግሽው ምንድነው እማዬ ይሄ ምንድነው እኔ ጋር ያለው እውነታም ለማሳየት መጀመሪያ እናንተ ተረጋግታችሁ ይገባል ያንዳንዱን ነገር እየጣነሰሰች ያለችው እናታችሁ ነች እናታችሁ ነች አትበል አንተ የምታውቀው ነገር የለም ሰውዬ ባክ ልጆቼ ይኖርበት ልጆቼ ያሳደግበት ልጆቼ ማለት እማዬ አንቺ ነሽ አይ እማዬ ቆይ እማዬ ማይ ነገር አንቺ ነሽ ቆይ ላፈርዳችሁ ልጆቼ አይኔን ለማየት እንደማይፈልጉ ሊነኩኝ እንኳን ከጠይፈው ከቤት አባረሩ እሺ ባለቤቴ ምን ሆነ ምን የሆነ ነገር አለ እንዴ ምን ሆነ እኔ ምንም ያልሰማሁት ነገር አይምሯችሁን ከመጉዳት ውጪ ምንም ላስተምራችሁ አልችልም ወዳላ እንደሚኖር ስነግርሽ አልተገረምሽ ምናልባት ምን ይገርማል እሱ እኮ ያደረገው ነገር ያራሱ ያንሰዋል ሲያንሰው ቀጥል ለኮነ ቤት የገባው ካሜራ ይዘሃል እንዴት ነው ተረጋግጬ ማወራው እንዴ ምን ሆነክ ነው ጓደኞቼ እዚህ ቤት መጣው ተጫውተን ቡና ጠጥተን ሴቶች አይደለም የሚመጡት ወንዶች ነው እንዳው ወንዶችም ይመጣሉ ጓደኞቼ ናቸው እነሱ ጓደኞቼ ናቸው መጣው ተጫውተው ምናምን ቡና ጠጥተው ምናምን ይሄዳሉ ወይኔ እስከምትመጣ ድረስ ወደ ምን ተብት ምን ይላል አጋጣሚ ልጆቹን ከመጣ ይንፍቅር ይሻላል ካሜራውን ዝቅ አድርግልኝ በቃ ወጣልኝ ወይ እሺ ወጣልሻለሁ እንዴ አረ በጭራሽ ምን አይነት ወሬ ነው እያወራህ እሺ እኮ አሁን እንደዛ የምትይ ከሆነ ጎረቤቶች ይምጡና እውነታውን ነገር የምን ጎረቤት ለምንድን ነው የዛን ጊዜ በሽምግልና ጊዜ ነበር አልፈልግም ለምን ሄሎ ማን ነው እኛ ነን እንዴ አንተ ሰውዬ ደግሞ ዛሬ መጣ ቁጭ ሰላም ነው እንዴ ቁጭ ዛሬ ማልተውከኝም እኮ አዎ ደግሞ ዛሬ ምን ታገኘ ዛሬ አዲስ ነገርም ስላገኘው እንደዚህ ደግሞ አንቺንም ደግሞ አንተ ጋር አዲስ ነገር አይጠፋም ባክክ አዎ እሺ ምን ተፈጥሮ ነው ደግሞ ዛሬ መጣው ምንም የተፈጠረ ነገር የለም ኧረ በስመ አብ እኔ ግን እያናደድከኝ ምንም ያናድ ነገር የለው ኧረ በስመ አብ አሁን ባይሆን እኔ እንዳንተ አይነት ሰው የሚያናድድ ሰው አይቻላቅም ደግሞ ዛሬ አሁን ምን አገኘው ብለን ነው የመጣው ዛሬ ምን ልታናደድ ነው የመጣው አንዴ ረጋ በይና ያለውን ነገር በደንብ አስረዳሻለሁ አንተ ያለ እንዴት ነው መረጋጋው እኔን ብሽቅ አርገህ እኮ ነው የምትሄደው እኔን አናደኝ እኮ ነው የሄድከው እንዴት ነው ተረጋግቼ የምሰማ መቼስ ካንተ ጥሩ ነገር ጠብቄ አይደለም የምሰማክ እኮ አሁን ደግሞ የምትለው ነገር ካለ የምትናገረው ካለ ለፍልፍና ሄድ ባለፈውም እንዳልከው ደግሞ ዛሬም ለፍልፈህ እኔን አናደኝ ለመሄድ ነው የፈለከው አይደል ችግር የለም እሰማለሁ ምን ልትል ምንም መለፍለፍ አይደለም አሁን ምን አለ መሰለሽ አሁን ከመረጃ ጋር ነው የመጣሁት ወይ ከመረጃ ጋር አንተ መረጃ ለባለፈው የሰወሪ ሰብስቤ ብቻ አይደለም የመጣሁት አሁን በቂ የሆነ መረጃ ይዤልሽ ነው የመጣሁት አራት አስቀኝ ባክህ አይ መረጃ ባለፈው ምን መረጃ እንደዚህ ያለኝ ምናምን ብለህ እኔን አስፈራርተኝ ነው የሄድከው አይደል ዛሬ ደግሞ ልታስፈራራኝ ከሆነ እኔ አልፈራ እኔ ምንም አልሰማ የፈለከው ልትናገር ትችላለህ እኔም ደግሞ ዝም ብዬ ምዝዳ አይነት ሰው ብቻ አይደለም እሱ እንዳልሆነ ደግሞ በሙሉ ማስረጃ በደንብ መሳይሽ ነው የሚሆነው ከዛ በፊት ግን አንድ ሰው ይዤልሽ መጥቻለሁ እንግዳ ስላለ ዛሬ ብቻ ነው የመጣሁት ደግሞ ምን እንግዳ መጣ እንግዳም ይዤ መጥቻለሁ አስቀባልኝ እስቲ ነው የምን እንግዳ ነው አይ እንግዳም ዝም ብሎ ውስጥ አንዳንድ የሚያወራ ሰው ስለሚኖር እንግዲህ የማይሆን ሰው ግን እንዳታመጣብኝ ሰውዬ እኔ ካንተ ጋር ነው የምጣው ገባበለው እንዴ ምን ይሆን መጣ ምን ይሆንክ ነው ደግሞ ምን ልታረግ ነው የመጣው ምንም አይደለም አናን ምን ነው አራሽ ነገር ምን ይሆንክ ነው አንተ ሰውዬ ግን ምንም እያደረኩ አይደለም ምንም ይሆንኩ አይደለም ቤቱ ነው የመጣው ደግሞ ከቤት ተባሯል አይደለም ምን ስለሆንክ ነው የመጣው አንተ ማን ስልጣን ሰጥቶ ነው ያመጣው ሲቀጥል አንቺ ማን ስለሆንሽ ነው ተባሪ ነው ምን ስልጣን አለ አንተ የማምጣት ስልጣን አለ እንዴ ዝም ብለህ ሰው እኔ መጠየቅ የለብኝም እንዴ ድንገት እንግዳ አለ ብለህ ታስገባዋለህ ቤቱ እኮ ነው ለምን ስለሆንክ ትመጣለህ አንተስ ብትሆን ለምንድን ነው ቤቱ እኮ ነው ቤቱ ነው ለምን ደሞ የመጣው ቤቱ አንተ ምን አገባ ቆይ ለሱ ምንድነው ማን ነው ጠበቃ ያረገው ባክክ ጠበቃ ሆኝ አይደለም አሁን ምን አለ መሰለሽ እሱ መናገር አይችልም ጠበቃ ሆነ ነው የመጣው አንተ
ከፈለገ እኮ መጠየቅ ይችላል እኮ ይቅርታ ብሎ ሊገባም ይችላል እኮ እንዴት እንደዚህ ታረጋለህ አሁን ምን አለ መሰለሽ አሁን አሁን እናንተን ወሬ መስማት አልፈልግም ውጡልኝ በቃ ማንም ወሬ ተማይተም ሲቀጥል ደግሞ ልጆችሽ ጋር ደውዬልሻለሁ ልጆችም እየመጡ ነው እንዴ አንተ ሰው ይልተሳብደኝ እንዴ ደሞ ልጆች ጋር ምን ብለህ ነው ደወርከው ልጆችንም ሰላማቸው ልትነሳው ነው እንዴ የኔ ሰላም መነሳት ሳይንስ ደሞ ልጆችን ምንም ይነሳ ነገር የለም ልጆችሽም ማወቅ ያለባቸው ነገሮች ስላሉ ልጆችሽ ጋርም ደውያለሁ ልጆችሽም እየመጡ ነው የሚገኙት ቋንተ ቤተሰብ እንደዚህ ለማባላሸት ነው እንደፈለከው ጭራሽ ደሞ ልጆች በሰላም እንዳይኖሩ ነው ልጆችን ታመጣቸው የፈለከው አሁን ምን አለ ከምን አይነት ሰው ጋር ነው የተገናኘው ምን አለ መሰለሽ እሱ ስንት ነገር ውጦ ነው የነበረው ስለዛ ያ ጊዜ የሚያበቃበት ጊዜ ምን ነገር ውጦ አርባክክ ምን ነገር ያኔ ውሸቱ እንደረደራለህ ያው ውሸት መደረደር ነው ያልቀዱም ተደረደራለህ አወራው እንደው ምን አልከው ትንሽ በረድ ቀዝቀዝ ነው ለምን ቀዝቀዝ ይላል ያደረከው ነገር ምራሳ ይመስላል ስለ ማድረግ አታውሪ ከዚህ በኋላ አንዲት ቃል ስለኔ መተንፈሳት እንዴ ማን ስለሆንክ ነው ማልተነፈሰው ውጣልኝ እንደምስ ጀመር ውጣ ምን ስለሆንክ ነው የመጣው ልጆቼ አንተን ማየት አይፈልጉም ላይሁም አይፈልጉም ከዚህ በኋላ ከዚህ ቤት የሚወጣው በቅርብ ቀን እናውቃለን እሱን እናያለን ጭራሽኛንም ለማስወጣት እየሰማሽኝ ነው ልጆቼን ሊና አልጎዳም ብዬ እንጂ ማን እንደሆንሽ ምን እንደሆንሽ በደንብ አሳምሬ ያውቃል አይደል ታውቃለህ ለዚህ ነው ትቼ ወጥቼ ቤት መንገድ ላይ እንደማንም እንደ ከንቱ ሰው ተኝቼ ከረምኩት አይደል ደሞ ዛሬ ከማን ነው ይቺ ነገር ቃላቶች ሰብስበህ የመጣው መከሩ እንዴ ይሄ ሰው እየመከረህ እንደዚህ በላትና እሷን እናስወጣት እኔ በጣም የሚገርመኝ ምንሽ እንደሆነ ታውቂያለሽ ድፍረት የምን ድፍረት ቆይ ስለምን ድፍረት እያወራህ ነው የምን ድፍረት እና ብዙ ነገር ካረከኝ በኋላ መልሼ እንዳስገባ ትፈልጋለህ እንዴ ብዙ ነገር እኮ ነው ያደረከኝ ከዚህ ቀደም አውርቻለሁ በደንብ ወርተና እንዲህ ናት ሐሳብህንም እንድትገልጽላት ማንነትህንም እንድታስረዳት የተፈጠረውን ችግር እንድትነግራት እድል አትሰጥም ትጮሃለች ትውለበለባለች ከዛ በኋላ መረረኝ እነዚህ ልጆች ተኝተው እንዲያድሩ ብዬ ነው መረረህ አይደል ቤቱን ትቼ እንጂ አንተ ጋር ስላለው ጉዳይ ካንተ ጋር ስለያዝናቸው ጉዳይ አሁን አላወራሽም በህግ ፊት ነው ቆይ የምፈራ መስዋዕት ታስፈራሩኝ ነው እንደመጣች መስፈራራሽ አይደለም ያዝነው መረጃ ይዘን የመጣ ነው ሲቀጥል ደግሞ ልጆቹም ከመጡ በኋላ ደግሞ በደሞ ሲወጣልሽ ደግሞ በደንብ የምትረጋጊና ሰከን የምትይ ይመስለኛል አይደንቀኝም ስለናንተ መረጃ ምንም አይደንቀኝም ምንም አይነት መረጃ ስለሌላችሁ ማለት ነው አቃረጠ ችግር የለም ምንም አሁን ምን አለ መሰለኝ እኔ የምፈራ አይነት ሰው አይደለሁም አልፈራም እኔ ግን አሁን ከዛ በፊት ነው መጠየቅ አንተን ትንሽ ግራ እየገባኝ ነበር መጠየቅም እየፈለኩ ነበር ነገራቶቹን ታቅ ነበር ከዚህ በፊት ደግሞ አንዴ በሽማግሌዎች የተፈታሹት ችግር ነበር የዛን ለምንድን ነው ወደ ልጆቹ ወሰድ አልፈለኩ ነበር ህሊናቸው ይጎዳል ብዬ እንዴት እና ስለጣፈው ጥፋት እንዴ ብሎ እንደዛ አደርጋለሁ ብሎ ይናገራል እንደ አንድ ጭንቅላት እንዳለው ሰው ቁጭ ብለ ስታስብ እናታችሁ እንደዚህ ታደርጋለች እንደዚህ እየሆነች ነው እኔን የምትወነጅለው በሐሰት ነው ስለምን ማድረግ እያወራ ነው ቆይ እሱን ነገንቶ እነዚህ ነገሮች በነግራቸው ልጆች ህፃናት ናቸው አይምሮአቸው ይበረዛል ሁለተኛ እኔና እሷም ቢሆን አብሮ የመኖር እድላችን ያከትማል ልጆቼ ያለ እናትና ያለ አባት ያድጋሉ ማለት ነው ቢያንስ ግዴለም እኔ በንጽህና እንደዚህ በጊዜው ታውቆ ነፃ መውጣበት ዘመን ይመጣል ይሄን አውቅ ነበር ምንም ነገር ግን አልሞከርኩም ምንም አልሞከርኩም አንዳንድ ጊዜ ላይ ልፋቴ ድካሜ ያሳዝነኝና ግንባሯን በላት ይላል ወይ ግንባሯን በላት እሺ ዋ እጅ ከፍንጅ ይዣታል ከወንድ ጋር ጎረቤት ነግሮኛል ሰው የሰለምን ወንድ ነው እያወራ ያለው እሱን እንኳን አንቺም ታውቂያለሽ እኛም እናውቃለን እንደዚህም ደግሞ ጎረቤትም የሚያውቀው ጉዳይ ነው እና የሚገርምህ አይቻት በጣም ተቃጥዬ ተናድጄ ነው የመጣሁት ድፍረት እቤት ገብቼ ቁጭ ብዬ ዛሬ እንዴት በጊዜ መጣ ባካለች በጣም ተናድጄ ስለነበር ተነስቼ ወጣሁ ወይዘሮ ጋር ነው አለች አንዲ ናት ፈስታ ትቆጣለች እና አሁን ይሁን እዚህ ድረስ የመጣው አንተ ስላልከኝ እስኪ አንተ ራስህ ቁጭ ብለህ አስብ እናታችሁን ከወንድ ጋር የገዛል ገይ ላይ ይሻታል ነገር ላይ ቆይተናል ስራዋን ካወቁ በኋላ
አንድ መኝታ ቤት እያደረን እኔ መሬት እሷ አልጋ ላይ እየተኛች ረጅም ጊዜ አሳልፌያለሁ። ስለመረረኝ ነው ትቼላት ሄድኩ። ይሄን ሁሉ የምትመለከተውን ቤት ይሄን ሁሉ የምታየውን ነገር ለልጆቼ ስል ነው ስራዋን እያወቅሁ በረሃ ለበረሃ እየተንከራተትኩ ስንት ነገር ስንት ስቃይ በልቼ ያፈራሁት። ስለዚህ እንደዚህ የለፋሁላቸውን የደከምኩላቸውን ልጆች ግድ የለም እነሱ ከሚጎዱ ብዬ ቆይ ስለምን ወንድ ነው እያወራ ያለው? አሁንም ቢሆን መነግር ከእሷ ጋር የመኖር ዓላማውን ህልሙም የለኝም። ይሄንንም ነገር ልጆቼ እንዲያውቁት አልፈልግም። ስላስገደድክ አንተን ስላስገደድከኝ ብቻ ነው እዚህ ድረስ የመጣሁት። እኔ ደግሞ አሁን አለ መሰላው ተወካዮቹ እናንተም አላውቃችሁም ረጅም ሰዓት ክርክር ውስጥ ነበር። ክርክር ውስጥ የሆነ ነው ግን ስራውን እየሰራች ያለችው ወይም ደግሞ ወንጀሉን እየሰራች ያለችው እሷ ሆና ሳለ ማን ነው? ቆይ ስለምን ስራ ነው? እኔ ቆይ ስለምን ብዬ ነው ያዳመጥኳችሁ። ቆይ ስለምንድን ነው ስለ ወንድ ማምጣት ስለ እንደዚህ ማለት የምታወሩት አልገባኝም። ግልጽ አልሆነልኝም። ከዚህ በፊት ነው ካንቺ ጋር ምናለም የራሱን ስራ ቀስ እያለ ደግሞ እሷን ተደረገችው ማለት ጀመረ። ከልጆቹ ጋር መታረቅ ስለፈለገ ነው የእሷ ስራ ነው ብሎ በምክንያት ልጆቹ ሊግባባ ፈልጎ ነው ወይስ ምን አስቦ ነው? እንዴት ነው ማዳመጥ? ቆይ ስለምንድን ነው እያወራችሁ ያላችሁ? ሲጀምር አውቀተኛ ቢቀሰቅስት አይነሳም። ትቀልዳለህ አይደል? አውቀተኛ ቢቀሰቅስት አይነሳም። ምን ነው ተባብራችሁ መጣችሁ አይደል? እኔን ለማሳመን ያልሆነው ያላደረኩትን ነገር የግድ እመኝ። ልጆችሽን አይንሽን እንዲበጭው ተባርገሽ እኔን ካጂ እስቲ እኔን አይኔን እያየሽ ካጂ ምንድነው ምክድ? አንቺ ለማግኘት ቤት ውስጥ ከወንድ ጋር አላስኩሽ? አላየኝም። ምልክት እንዲሆናት ይኸውልህ በሩን ከፈታ አድርጊ ዘግቼው ነው ግንባሯን ብያት ነበር። እሷንም ወንዱንም ማን ያሳድጋቸዋል? እነዚህ ልጅ እኔ እስር ቤት ምክንያት ማን ነው የሚያሳድግልኝ? እስኪ ንገር። ምክንያት በጣም ብዙ ትደረድራለህ እባክህ። ቶኝ ማለት ውስጤ በጣም የተጎዳ ረጅም ዓመት የቻልኩት ወንጀል ስለሆነ አሁንም አንተ ነህ ቆስቁሰ ችግር ውስጥ የከተተው። በገዛ ስራ ነው እንደዚህ ልትሆን የቻልከው። ቆይ እስከ ዛሬ አልበቃ ብሎ ደግሞ ዛሬ መጣክ በሌላ ነገር መጣ። እያንዳንዱ ነገር እናውቃለን። እያንዳንዱ ነገር እናውቃለን። ብዙ ነገር ካደረገኝ በኋላ ደግሞ ጭራሽ ምንድን ነው ያደረገሽ? ስንት ነገር አድርጎኛል። ነገር ያለው አይደል እንዴ? ምን ቤት ደግሞ አይን በጫዋሽቶ ይመጣል እንዴ? ደግሞ ረጋበል ጭራቅ ረጋበልና አውሬ ደግሞ እስከ ዛሬ አልበቃ ብሎ ደግሞ ልትደበድበኝ ነው? አዳምጠኝ ረጋበሉና ለማውራት ነው። ረጋበሉ በጣም ነው የሚገርመው እባክህ። ወንድ ለማሳየት ነው ለሱ ወንድ ነኝ ለማለት ለሱ ለማሳየት ነው። አሰድበኝ። እሺ እሷ ሆን ተፈልገው ነው። ይሄን ፈልገው ውጡልኝ፣ ይዘህ ውጣ። በቃ ወዴትም አንሄድም። ውጡልኝ፣ ይዘህ ውጣ። አዳምጪኝ። ምንድን ነው ሰውዬ? ልታስከብሪኝ አክብሬ ለማውራት እየሞከርኩ ነው ያለሁት። በቃ ውጡልኝ፣ ውጡልኝ። ወጣት ካለብሽ ትወጫለሽ አንቺ። ልጆችሽ እየመጡ ነው። ልጆችሽ እየመጡ ነው። ከቤቴ ንቅንቅ አለላት መቼ ማለት አሁንም ቢሆን አሁን ምን አለ መሰለህ እሷ ሆን ብላ ለመስራት እየሞከረች ያለች ስሜትን መቆጣጠር አለብህ። አሁንም ረጋ በል። ያለውን ነገር ልጆች ይመጣሉ። ልታስደፍረኝ ያመጣው አንተ ነህ። ውጡልኝ በቃ። ወዴትም አንሄድም። ቤት ነው ሲሆን በገዛ ቤት ጭራሽ ልታስደፍረኝ ያመጣው ባለቤት ወንድነት እንደይነሳ ልትደበድበኝ የኛ ባለቤት አንቺ ምን ታደርጊ? አላጎደልኩብሽ አይደል? ተበያለሽ፣ ትጠጫለሽ፣ እኔ በረሃ ይበላኛል። ያማረ ነገር የጣፈጠ ነገር። አንተ ስራው ላይ አይደለም የምትመጣው? እየደከምክ አይደል? ለኛ ለልጆቹ ለሚስት ስትል ትደክማለህ አይደል? ችግር የለውም። የማላውቅ መስሎሃል። ጠንቅቄ ነው የማውቀው። አሁን ሆነ ለምሳሌሽ ልጆች እስኪመጡ ነው የታገስኩሽ ያለው። ወዴትም አንሄድም። ልጆቼም መምጣት የእሱን አይን ማየት አይፈልጉም። በቃ ፈለጉም አልፈለጉም ጭንቅላታቸው በእሱ አይምሮ መበረዝ የለባቸውም ማለት ነው። በቃ እዛው ውጣ። ወዴትም አንሄድም። ቆይ አንተ ምን እየሆንክ ነው? ልጆቼ እንዲመጡ አልፈልግም። በቃ ልጆቼ ማየት አይፈልጉም። እዛው ውጣ እንዴ! እሱ ማየት አይፈልጉትም። ካልፈለጉት የግዴታ አይውጡ። አዳምጪኝ። አሁንም ቢሆን ልጆችሽን ደውዬ ጠርቻቸዋለሁ። ልጆች እስኪመጡ እንጠብቃለን። ልጆች ከመጡ በኋላ ደግሞ ያለውን እውነታ አፍረጥርጫ አወጣልሻለሁ። ከዛም በኋላ የት እንደምትገቢ እናያለን።
ያስቃል ባክህ ስለምን እውነት እንደሆነ በጣም ነው የጓጓሁት ለመስማት ባክህ ምንም አይነት እውነት አይላችሁ እዚህ ቤት እንደምንም ብለው ልጆቹን ተግባብቶ ልጆቼ እኔ ጥፋተኛ አይደለም ምናምን ብሎ አለቃቅሶ ሊገባ ነው አይደል እኔ አሁን እንደዛ ካልሆነ እንጂ ምንም እውነታ ነገር እንደሌለ ያቃቃለሁ እባክህ ወንድም ሴትዮ ስንት ዓመት እንትን ያልኩት የትግስቴ ልክ የተፈታተልኩ ወይ ደውለህ ጥራልኝ ጉድባን አሳያትና ልጆቼ አይመጡም አልኩ አይደል እንዴ አይመጡም አንተ ልጆች ነጥቶ የሮታችሁ ነው ልጆቼ አትበይ አንቺ ሲጀምር መጀመሪያው ጀምሮ ሴራሽን ጠንስሰሽ እንደዚህ አባትና ልጅ እርስ በርስ እንዲቆራፈዱ ያደረግሽው አንቺ ነሽ ቆይ ስለምን ሴራ ነው እያወራህ ያለሽ እያንዳንዱ ነገር ከወንድ ጋርም ተይዘሽ የነበረው እሱ አንቺን ነው አይደል ኧረ ያስቃል ባውን ነው መሳቅ ስለምን ወንድ እያወራህ እንደራሱ አልገባኝም ምን ወንድ ነው ቆይ ወንድ ብላችሁ ሞታችሁ እኮ እሺ እንግዲህ ስራሽን ታውቂያለሽ አቆይተኛም ቢቀሰቅሱትም አይነሳም ነው ነገሩ ስራሽን በደንብ ታውቂያለሽ ወንድ ያላችሁ ሴተኛ ነሽ ራስህ ነህ ምን አጎደለብሽ ግን ምን ጎሎብሽ እኔ እንደዛ አይደለሁም እሺ ራስ ያደረከው ነገር በምክንያት ፈጥረ ልጆችን ለማግባባት ቤት ለማግባባት ቆይ ምን ጎሎብሽ ነው ግን አንተ ደግሞ ስለምን መጉደላ ስለምን መምራት እያወራህ እንደሆነ አልገባኝም አይ ምን ጎሎብሽ ነው እንግዲህ ስለሱ እንትን ማለት የጀመርከው ተወኝ እስኪ በቃ ምንም የሚተው ነገር የለም እንዴ ልጆች ምን ያደረካችሁ አንተ ነሽ ልትሰራ መጣ ታንሱ አንተ ረጋበል ምንድነው ረጋበል ምንድነው ያረጋሻል ምንም ያረጋጋል ረጋበል አንተ ምንድነው የምትሰራው ከዚህ ተራስ ማለት እኮ አስወጣልን በቃ አንተ ምን ቤት ነህ አንተ ደግሞ አስወጣ በቃ ልጆቼ አንተ ውጣልን እሺ ወደ ምን ታረጋ ግን ታጋለ መጀመሪያ አስወጣልን እንደማመጥ ቁጭ በሉ የተፈጠሩ ነገር ያስረዳችሁ ምንድነው እንደማመጣው እሱ ሰው ይኬት ነው አመጣው ያረጋው እናቃለን እኛ በቃ አስወጣልን ልጆቼ እንድረበሹ አልፈልግም አውጣልኝ ልጆቼ ሊጨናነቁ አልፈልግም ቆይ ቁጭ በይ ማሚ ምን ሆነሽ ነው ምን ገባሽ ጀመር ለምን ገባ ማየ እንዴት አስገቢያለሽ ምን ላድርገው ይሄ ምንድነው ያልሽ እሱ ራሱ ማን ነው ሲጀመር ማን ነው እንደማመጥ ቆይ ረጋበል አንተ ምንድነው አዳምጠኝ ሲጀመር ረጋበልና ምንም የሰሩት ነገር የለም እሱም አባታችሁ ነው አይደል ቤቱ ነው የመጣው እንደፈለገ መሆን መብት አለ እንደዚህ አንገቱን ነው መብት አለ የምን መብት ነው አላቅም እናንተ አስወጣልን አንተ ስለምን መብት ነው የምታወራኝ እኔን አናግረኝ አዳምጠኝ እውነቱን ሁለታችሁም አታውቁም ስለዚህ እኔ እውነቱን የምታወራው አንተ ዛሬ ነው የመጣው ምን ታውቃላችሁ አንተ ማን ሲጀመር መጀመሪያ ማን አንተ እሷን ተዋት እኔን አናግረኝ እሺ እያናገርኩ ነው አዳምጠኝ ምንድነው አሁን መረጃ ይዤ ነው የመጣሁት የምን መረጃ ስለምን መረጃ ነው የምታወራው ትንካኝ ረጋበል ለመረጋጋት የምንኖረው ሰዎች እኛ ቤታችን የምናውቀው እኛ ነን አንተ ዛሬ ነው የመጣው የምታውቀው ነገር እና በቃ አስወጣልና እይላችሁ ጣለው እኮ አትረብሽ ልጆቼን አትረብሻቸው በቃ ሲጀመር አንተን አክብረን ነው ዝም ያልነው በቃ እንግዳ ነህ ብለን ቤታችን የመጣነው አትረብሻቸው ልጆቼን በቃ ረጋበሉ ቁጭ በል አንተም ቁጭ በልና ለማውራት ነው ስለዚህ ምንድነው ስለምን መረጋጋት ነው የምታወራው አሁን አታፈጣንም እንዴ ማንንም ወዴትም አይሄድም አንድ ነገር እንድታውቁ ፈልጎ ነገር አለ ደህና ነሽ ማያን እኔ ደህና ነኝ አረ ይዘው ለምን አትሄዱ ወዴትም አይሄድም አንተ ሰውዬ በቃ ዝም ብለህ ሁሉንም ነገር ጨረስክ አይደል ምን ፈልገህ ነው እሺ አሁን ምን ቀረኝ ብለህ ነው እኛን ለመረበሽ እኛ ደህና እንቀመጥ አዎ ሰላም ጥሩ ኑሮ እየኖርን ነው አይተው እኛን ለመረበሽ አሁን ምን አለ መሰላችሁ አሁን ምን ቀረሽ አሁን እኔ ጋር ያለው እውነታም ለማሳየት መጀመሪያ እናንተ ረጋ ልትሉ ይገባል እያንዳንዱን ነገር እየጣነሰሰች ያለችው እናታችሁ ነች ታውቀው ነገር የለም ይባክ ልጆቼ ይኖርበት ልጆቼ ያሳደግበት ማየሻንች ተረጋጊ በቃ ከዚህ በኋላ ሰው ይፈልጋ ነው የሚኖረው በቃ አንቺ ተረጋጊ አሁን ልጆቼ ሁለታችሁ በመነግራችሁ ነገር እሱ ምንም ቢያወራችሁ እንዳታምኑት ማየሻንች ነገራችሁ ዝም በይ በቃ አሁን ከዚህ በኋላ ነው እኛ እነሱ እናወራለን በቃ ነው ቆይ ማወራው ነገር አለኝ ብላ ስለዚህ አንድ ድል ሰጥቻለሁ ተናገር የምትናገረውን ተናገር ያለበለዚያ ቤቱን ለቃችሁ ውጡልን ቶሎ በይ እሺ እኔ አሁን ምን አለ መሰለህ እኔ አሁን እኔ ጋር እናንተ ወጥተው ስለማታውቁ ለመሰረት እየሞከርኩ ነው ያለው ልጆቼ ምንም ቢያወራችሁ አንድ እንዳታምኑ ስለምን እውነታ እንደሚያወራ አላቅም ዝም ብሎ ሊለፈልፍ ነው የመጣው እኛ ሊበጠብጠን እሺ ሊሆን ይችላል ቆይ ማየ ተረጋጊ አንዴ ለምን አትረጋጊ ቆይ ተረጋጊ አንተ ዝም በል አንተ ደግሞ ስነ ስርዓት ይኖር ስርዓት ይኖር ስርዓት ይኖር ማያንች ተረጋጊ እኔ ስርዓት ለማስከበር ያወራ እኮ አክብሬ አስቀምጫለሁ ስለዚህ የምታወራው ነው አሁን ምን አለ መሰለህ ይኸውልህ ወንድሜ ማሰራራታችን መጀመሪያ ብቻዋን ነው እንዲያሳደገች ቆይ ደግሞ ልጆችን አይደለም እኔ አሁንም ቢሆን እኔ ጋር መረጃ እኮ አለ አባታለኝ ምናምን ብዬ አክብሬ ነበር እሱ አንደኛ እድሜ ነው ብዬ ነው ዝም ያልኩ ሁለተኛ
ብከፋም ብለማም አባት ነኝ ሰውዬ ተው ልጄን ስነ ስርዓት አባታችን ነን ብለን ዝም ብለናል አሁንም ቢሆን በቃ ሚጣረፍ እንዳልጠላሽ ስርዓት ይኑራል እንዳልጠላሽ ጭራሽ ከዚህ በላይ መጥራት ስርዓት ይኑራል ማሚ እኔ እንዳትጎዱ ነው ራሴን የጎዳሁት እሺ በቃ ሁለታችሁም ከኔ ጋር እሱን ተዋቸው እሺ አንተ ቀጥ እሺ አሁን ምን አለ መሰለህ ይሄው ስለምን እውነት እንደሚያወራ ምን አሁን በምስል ነው ማሳያችሁ ታምኑት ይሄ ሰውዬ ነገር ፈልጎ ነው ይመጣ እባክሽ አንዴ አውራና ከዚህ ቤት ይጡልን በቃ አንዴ እናስጨርሳቸው በቃ ይውጡ ከዚህ ቤት እሺ ልጆቼ ይውጡ ምንም ይበሉ ምንም አትመኑ በቃ ተመካክረው ነው ይመጡ አንቺን አምነን ነው እስካሁን ያለ ነው በቃ ይጨርሱና ይጡልን ከዚህ ቤት በቃ አይረብሹን ችግራችንን ይናገሩ ማለት እሺ ከዛ ቤት መጀመሪያ ቪዲዮ እኔ ጋር ቪዲዮ አለ አንድ እና ተላሳየኝ ፈልጎ ቪዲዮ አለ ከዛ በፊት ግን ያለው ነው መጀመሪያ ረጋጋችን ተዳምጡኝ ፈልጋለሁ ስለምን ቪዲዮ እንደሆነ ላውራ እኔ ተዳምጡኝ አይደል እኔ ላውራና እንግዲህ ይሄ ለእናንተ ለመስማት የሚከብድ ጉዳይ እንደሆነ አውቃለሁ ምክንያቱም ቆይ ምን አይነት ቪዲዮ አቀነባብረህ መጣ ምን አቀነባብርኩት ነገር የለም ቪዲዮ ይያለው ነው የምልሽ ከዛ በፊት ግን መተው ታውቁ ፈልጋለሁ እንደማመጥ አዳምጥ ማታሳየን አንተስ ቪዲዮ ማየት ይችላል ምንድነው ቆይ ልጆች ቪዲዮ አይሰሙት ቆይ አንዴ ረጋብ ምን አይነት ቪዲዮ አቀነባብረህ ደግሞ ተመጣጣን ልጆች ምን አይነት ቪዲዮ ታሳያችሁ ነው የማይሆን ቪዲዮ ታሳያችሁ ነው ልጆች ምንም የማይሆን ቪዲዮ አይደለም እማዬ እሺ የተቀናበረ ነገር እኛ እናውቃለን ሲጀምር ታያቸው በቃ ያሳዩን ነው ማቀናበር ማን አይደለም እሺ እኔ ረጋጋለሁ ከዚህ ቤት ነኝ ማሚ አንቺ ንጽናሽን ታውቂያለሽ አይደል እሱ ነው ተልከስተሽ ስለዚህ እያንዳንዱ ነገር እናያለን እሺ በጣም አሪፍ በቃ ከዛ በፊት ግን እንድታቁም ፈልገው ነገር ቪዲዮም ድንገተኛ እንዳይሆነባችሁና ስሜታችሁ እንዲጎራ ስለማልፈልግ እያንዳንዱ ነገር እየተፈጠረ ያለው ነገር ከሙሉ አባታችሁ ምንም ያውቀው ነገር እንደሌለና እያንዳንዱ ነገር ሴራ እንደነበረ እናታችሁ ጠንቃ ታውቃለች እናታችሁ ደግሞ እያደረገች ያለችው ነገር እኔ አሁን ለልጅ የሚከብድ ነገር ነው እኮ የሰማው አይደል እንጂ እስካሁንም እንደዚህ ሲያደርገኝ የነበረው ይሄው እኔ ማየውልሽ ግን አሁን ያልከው ነገር ቪዲዮ በቪዲዮ ላሳየ ነው እኔ ማመን የሚባል ነገር የለም ማመን የሚባል ነገር የለም እኔ አሁን ቪዲዮን ከፍተላችኋለሁ ከዛም በኋላ እናንተ እውነታውን ራሳችሁ ትፈርዳላችሁ እንዳታምኑ ምንም ቢልሽም አንተም እንዳታምኑ በቃ እኔ ልጆቼ እናንተን እኔ አንቺን ነው ልጆቼ እኔ ወዳችኋለሁ አይደል አታሳያችሁ አይ በቃ ለምን አየህ የራስን ቆይ ማያንሽ ተረጋጋ እኔ በዚህ ልክ ሲጎዱ ማየት አልፈልግም አየህ እኔ ከማየት ፈልጋለሁ ምንድነው እኔ ማየት ፈልጋለሁ ምንድነው በቃ የምታሳዩን ነገር አሳዩን የራስን ስራ ማየ ምንድነው እየሆነ ያለው ነገር ወይ አንተ ምንድነው የምታሳይኝ እሺ ብዙ ያልነገርኳችሁ ነገር አለ እኮ ዝግጁ ነህ አዎ ሁሉንም ነገር እውነታውን አሁን እንወቅ በቃ ዝግጁ ነህ አዎ አትጎዳም አዎ ችግር የለም አዎ ስለምን መቆጣት እንዴ በእናይ ነው የሚሻለልኛ ይኸውልህ ይቅርብኝ ያው ምን አለ መሰለኝ አሁን አዳምጥ ይቅርብኝ ድሮ ሲጀመር ባይቀርብ ምን ልታደርግ ነበር ለለምንሽ እንትን አይደለም ልጆቼ ታውት በቃ እሱ ምንም ያወራ ብዙ ነገር እኛን ለምን ጥሩ ኑሮ እየኖሩ ነው ሊበጠብጣን ልጆቼም እንደጠሉኝ እሷም እንዳቃጠለች እስከመጨረሻው ደጅ ብኖር ይሻላል እና ታዲያ ከዚህ በኋላ ልጆቼ እነን አይተው ልባቸው ተሰብሮ ቢወዱኝ እንኳን ፍቅር አይሆንልኝም ለኔ በቃ ልጆቼን እኔ እንድትጎዳቸው አልፈልግም አንቺ ግን ቆይ ምን አድርጌሻለሁ በዚህ ልክ እንደዛ ተንሰብስፎ የሚወዱ ልጆቼ እንዲጠሉኝ ያደረግሽው ምን በድዬሻለሁ ታይ ልቦናሽ ያውቃል የሰራው ስራ አንተ ይቅር የሚያስበላ እንዴ ታይ ልብሽ ያውቃል ታይ በኋላ እነዚህ ልጆች ሲሰበሩ ማየት ይቅርብሽ ታይ ከዚህ በላይ ምን ይሁኑ ከዚህ በላይ የአባት ፍቅር አጥተው እየኖሩ እኮ ነው ከዚህ በላይ ምን እንዲሆኑ ትፈልጋለህ እኔ እኮ ክፉኛ አይደለም አባት ፍቅር የነሳዋችሁ እና ከዚህ በላይ ምን እንዲሆኑ ትፈልጋለህ አባዬ ክፉና ሚታዬን ስታይ ይሄን ካየሽ ዳግመኛ ቆመሽ አንተ በቃ ሳይሆን ልጆችን አታሳብዳቸው ስራን ታውቂያለሽ ስለምንድነው ስራዬን አውቃለሁ ቆይ አንተ ለምንድን ነው እዛው ማትወጣው ወዴትም አይሄድም ስራዬን እኔ አውቃለሁ የምታደርጋቸው አዳምጪ ቆይ አንዴ ማያ አንዴ እስቲ ቆይ ልትረጋጋ ልጆቼ እናንተ እንደዚህ ያደርጋችሁ ታዲያ ሁሉ ሰዓት ይሄ ሁሉ ነገር ማራዘም ምንድነው እነሱስ ማጥፋት ምንድነው የሚያስፈልገው ምን አለ መሰለህ አንዴ ረጋ በይ አንዴ ምን አለ መሰላችሁ ረጋ በሉ በምንም ነገር ከኛ ታንሳላችሁና የሆነ ነገር ልናረግ ከጀርባ የሚመጣውን ነገር ማስበን ነው እንዴት ነው የሚረጋጉት እንዴት ነው የሚረጋጉት እናንተ አባታችሁ ላይ ፊታችሁን ተዞረው ያደረገችው እሷ ነች ስለዛ አሁንም ቢሆን እኔ ካንተ ጋር መንገጭ ስላልፈለኩ ነው ስለዛ አሁንም ቢሆን ቪዲዮውን ይዩትና ራሳችሁ ይፍረዱ
እነሱ ህፃናቶች አይደሉም ሰርተው እየመጡ ያሉ ሰዎች ናቸው ራሳቸውን ያውቃሉ ቪዲዮ ብለህ እንደዚህ የምታሳብደን እሺ ምነግራችሁ ግን ሁለታችሁ ጭራሽ ይሄን ቪዲዮ መጣውም አልመጣውም እንደሚያሳያችሁ ስለነገረኝ ነው የመጣሁት ይሄን ቪዲዮ ተንተርሼ የእናንተንም ፍቅር አልፈልግም ቤቱንም አልፈልግም ቆይ ስለምን ቪዲዮ ምን ቢሆን ነው እንደዚህ ይሄንን አስቀድማችሁ ወቁ እኛ አረ ምንድነው እኛ እኮ ሰላማዊ ተረጋጉና ያለው ነገር አስረዱ ሰላማዊ ኑሮ እየኖርን አይደለ እየበጠበጠ ነው መጥቶ ሰላማዊ ኑሯችን እንቀጥልበት እንኑር እኛ አንተ አታስፈልገንም ብለናል አይደል እማዬ በቃ ይኸውልሽ እሱን እናውቃለን ማለት ግን ምንድነው አዲስ ነገር ዛሬ አባታችን ነው በቃ ያደርገውን አድርጎ ይኛል አሁን ክፉ ደጋ ይነጋገሩ እኛ አባታችን ነው እኛ ክፉ ደጋ አንነጋገር በቃ አንተም አሳየንና ሂዱልን እባክህን እባክሽ ልጄ ዝም ብሎ ምንም የማይሆንም ቪዲዮ እዩ ብሎ ለተብለን በቃ አሁን እኔ አየሽ አየሽ ተርበተበተ የሚያደርገው ነገር ስለጠፋ ሌባ ነው አይደል በዴ ነው ስላታ ነው ዝሙተኛ ነው ብላችሁ ነው ጥምድ ያረጋችሁ እናታችሁን ይወደዳችሁበት ልክ ወደዋል እሱን አትከደም አባዬ አዎ እናታችሁ ላይ ግን የዚህ አይነት ወንጀል ቢገኝ በኔ ልክ እንዳጠሩት አደራችሁ ደግሞ እንደዚህ ማለት ጀመርካ አባዬ አንተንም ወድ ነበር አንተንም በጣም አሪፍ አሁን አባት ልጆቹ አንተን እንዲወዱ ለማድረግ ነው እንደዚህ የምትለፈልፈው በቃ እንደ ጠጥተው ማዬ በቃ ታያቸው ምን አይነት ቪዲዮ ነው እስኪ ጠጋ አድርገው ነው ያ ቢል አይደል እንዴ ቆይ ምን አይነት እማዬ አንቺ ነሽ ምንድነው እማዬ ምንድነው ያደረግሽው ይሄ ምንድነው ልጆቼ አይ ማለት እማዬ አንቺ ነሽ አይ እማዬ ቆይ እማዬ ይሄ ማለት ነገር አንቺ ነሽ ቆይ ላፈርዳችሁ ልጆቼ እማዬ ተቀንበር በፍጹም ና ተረጋጋ ልጄ ኧረ እማዬ ተረጋጋ እያልሽኝ እኮ ነው አንቺ ነሽ እማዬ አቤል ማለት እኮ የኛ እኮ ቻኩ ነው እንዴት እማዬ እንዴት ነይ ልጄ ተረጋጊ እማዬ አንቺ ነሽ ምንድነው የምረጋጋው ምን ይሄ ንገሪኝ የማይሆን ነገር ነው እማ አደረግሽ ምንም ያደረግከው ስራት ነው ራስሽን ያደረግሽው ምንም ያደረኩት ነገር የለም እኔ አላምንም እማዬ አንቺ በዚህ ልክ ነሽ በቃ እማዬ አይ ልጄ እመነኝ እኔ ለማንሽ እማዬ ይኸው ለይን ማይክ ስለማትፈጥር አባዬን ጠላ ነው እኮ ምንድነው ይሄ ቆይ እማዬ ነገሩ ተቃርቤ ነው ምንድነው እማዬ ምንድነው ያደረግሽው ምንድነው እማዬ ይሄ ምንድነው እባክሽ እኛ ድርሻ አለንም ቆይ እኛ ድርሻ አለንም ወይ በዚህ ልክ ነው የምትጠይኝ እሺ አንቺ ሲሆን አባዬን በዚህ ልክ እንድጠለው እንዴት ታረጋለሽ እንዴት እማዬ እንዴት እባክሽ ልጄ ተረጋጊ እሺ ነው አባታሽ እንዴት ብዬ ነው ይኸውልህ ተደጋጋሚ ከሰራችኝ ወንጀል ይሄኛው እጅግ በጣም ይዘገለናል ከልጇ እኩዮሽ ጋር እማዬ እና ምን ያክል አሁን አንደበት አለሽ ወይ ተናገሪ እኔ መጥፎ ሰው ነኝ አሁንም ደግሜ አልናገርም ያዩት ብቻ ይበቃቸዋል እኔ አላምንም እማ ንገሪያቸው እድሜ ልክሽን እንደበደልሽ እማ እስኪ እኔ አደረግሽው ልጄ አላይ በቃሽ ረቅሊት ይሄ ሁሉ ጊዜ እኛ እኮ አባዬ ሲጨቀጭቅሽ እሱ ነው ጥፋተኛ እያልን እሱን ስንወቅስ አንቺስ እንዴት ነው እንደዚህ የምታረጊው ወይኔ ቅሊት ወይኛ ትሻለን ምንድነው ያደረግሽው ባልሽ አይደለ ወይኔ ቅሊት እስቲ ቁጭ በሉ ተረጋጉ ያወርሽ ነው አሁን እሺ ወጣን እንዴት ነው ጓደኞቻችን የምናየው ጎረቤት እንዴት ነው የምናየው ቁጭ በሉ እማዬ ምን ትባልሽ ወይኔ ሰማኸኝ አይደል ቁጭ በል ረቅሊት ቁጭ በል ከዚህ በኋላ እናት እባክሽ ልጄ እባክሽ ልጄ ትማቴጅ ቁጭ በል እዚህ ጋር ቁጭ በል እናትህ አጠገብ ቁጭ በል እማዬ እኔ አላምንም ተረጋጉ እየሰማችሁኝ ነው አይደል ተረጋጉ ማንም ሰው ይሄንን ቪዲዮ
ከኔና ከሱ ውጪ ከናንተ ውጪ ማንንም ሰው ይሄን ቪዲዮ ያየ አንተም ተረጋጋ ራስህን አደጋ ውስጥ እንዳትከት